ደስ ያለኝ ያው እንደምታየው ነው ደስታውን ህዝቡ ፊት ላይ የምታነበው ደስታ ምናምን የሆነ አንዳንዴ ቃላት ያጥራል። ኳስ ላይ ደግሞ ሲሆን በተለይ የዳሎቻ ህዝብና ኳስ የአንድ ሳንቲም ሁለት ገጽታ ናቸው። የሆነ ትላንትና የነበረው ድባብ በተለይ ማታ ላይ ምናምን ህዝቡ ዋንጫ እዚህ ከተማው ላይ ሳይደርስ ለ5 ሰዓታት ያክል ህዝቡ ውጭ ላይ ነበረ እንዳየኸውና ያንን ስታይ ይነዝራል። በመጀመሪያ ደረጃ አልሐምዱሊላህ ለዚህ ቀን ላበቃናል ምስጋና ማቅረብ ፈልጋለሁ። ከዛ በመቀጠል ከሁሉም ከውጤቱም ከዋንጫውም በላይ የዚህ ህዝብ ልጅ መሆን መታደል ነው። በጣም ደስ ያለኝ እንደ ይሄን ህዝብ የምር እስካሁን ድረስ እያበደልነው ነበር እንድን የተሰማኝ። የዳሎቻ ህዝብ የዳሎቻ ስፖርተኛ ለኳስ ከሚከፍለው ዋጋ አንፃር የዳሎቻም ህዝብ ከኳሱ ከሚጠብቀው ነገር አንፃር 10 አመት በጣም ሩቅ ነው። የዛሬ 10 አመት ነበር ዋንጫ ለመጀመሪያ ጊዜ ያነሳ ነው። በዛ መሀል ብዙ ጊዜ ለዋንጫ ደርሰን ምናምን እንደዚሁ ተሸንፈን ነበረ። የዘንድሮ ደግሞ ጭራሽ ክስተት ነው። በጣም የዳሎቻ ህዝብ ይለያል። የምር ከዚህም በላይ የሚገባው ህዝብ ነው። የዳሎቻን ህዝብ ማመስገን ፈልጋለሁ። ለስካሁን ላጠፋነው ይቅርታ መጠየቅ ፈልጋለሁ። ሁለተኛ የዳሎቻ ህዝብ ስለሚገባው ነው ያሸነፈው። እግር ኳስ ተጫዋቹ የዳሎቻ ህዝብ ነው። የዳሎቻ ልጆች ናቸው። ዳሎቻ ወክለው ነው የሄዱት። ህዝባችን ምን አይነት እንደሆነ ሜዳ ላይ ደጋፊው እኛም አሳይተናል። አልሐምዱሊላህ ታክተናል፣ እዛ ጋር ጥረናል። በልጆቻችን የተጫወትነው እንደ ልጆቻችን ተጫውተን ዋንጫውን አሸንፈናል። ዋንጫ ብቻ አይደለም ያሸነፍነው፣ ግን የስልጤን ህዝብ ልብ ነው ያሸነፍነው። በዲሲፕሊን ተጫውተናል። በዲሲፕሊን ደግሞ ደጋፊዎቻችን ደግፈውናል። አንድም ቡድን ስለሌላ ቡድን እያወራን አልነበረም። ደጋፊዎቻችንን ግን ከልብ ማመስገን ፈልጋለሁ። በእነሱ ብርታትና በእናቶቻችን ዱዓ አሸንፈን መጥተናል። አልሐምዱሊላህ ያው ደስ ይላል። የተለፋበት ነገር ነው የመጣው። ለፍተንበታል። እድሜ ለአሰልጣኞቻችን እና አብረውኝ ለሚጫወቱት አልሐምዱሊላህ። ማለት ደጋፊም ደስ ይላል። ያለው ድባብ ይገባዋል። ለዚህ ደጋፊ ደግሞ ከዚህም በላይ ይገባዋል። በአጋጣሚ ሆኖ ውድድሩ በጠባብ ሰዓት ነው የመጣው። በጠባብ ሰዓት ሲመጣ እኛ ቡድኑን ለማስተካከል ሞክረናል። በአጭር ጊዜ ዳሎቻ የሚመስል ቡድን ሰርተን በአጋጣሚ ምድባችን ላንፍሮ ጦራ ከተማ፣ የአምናው ሻምፒዮን ሳንኩራ ወረዳ፣ ከዛ ስልጤ ወረዳ ነበር። እነዚህ ቡድኖች በጣም ጥሩ ቡድኖች ናቸው። ከምድቡ እንደማናልፍ ግምት ተሰጥቶ ነበረ። ግምት ላይ እኛ ብዙ አልተጨነቅንም። ያን ትንሽ የወረዳ ግምት መስጠቱ ተመችቶን ልጆቻችን ላይ ሰርተን ከምድቡ በ7 ነጥብ ያው በጎል ብልጫ ተበልጠን ሁለተኛውን አልፈናል። ከዛ ቀጥሎ ከአለም ገበያ ሲደርሰን ብዙ ሰዎች ለኛ ግምት አልሰጡም ነበር። በእርግጠኛነት አለም ገበያችሁም ያው እንኳን ደስ አለኝ እስከ መባባል ደርሰው ነበር። እነሱን አሸንፈን አልፈናል። ተቋማትማ በጣም እየደገፉን ነበረ። ደስ የሚለው በቃ በምን አቻ እንኳን ወጥተን መተው ሞራን እንትን እያደረጉን አፕሪሺየት እያደረጉን ነበረ። ደስ የሚለው እሱ ነው። ዘንድሮ በጣም ደስ ያለኝ ነገር ቢኖር እኔ የተለየብኝ ነገር ቢኖር የሱ ነገር ነው። በጣም እየመጡ ምሳሳት እንኳን እየመጡ እየጋበዙን መተውም አብረው ከኛ እኩል ኳስ መተው እያዩ ነበር። እኛ እያበረታቱን ነበረ። ያ ነገር ደግሞ ቢቀጥል ባይ ዘርነት በጣም ብዙ ቡድኖችን ሲያሸንፍ ነበር የመጣው። እኛም እንደዛው እያሸነፍን መተን ነበረ። ብዙ ሰው ያው መጀመሪያ እንደመጣ ነው ለእንትና ግምት ሰጥቶት ነበር ለአዘርነት። እኛ ግምት ላይ ችግር የለብንም። እኛ ሜዳ ላይ እናሳያለን፣ ሰዎች ሌላ ይገምታሉ። እኛ ሜዳ ላይ አልሐምዱሊላህ ትናንት ደግሞ ከደጋፊዎቻችን ጋር በደንብ አድርገን አዘርነትን በጨዋታ አሸንፈን መተናል። ያው ለዚህ ላበቃን ጌታ አሁንም ማመስገን ፈልጋለሁ። አንድ መጨመር ፈልገው ግን ይሄን ቡድን ወይም እዚህ ቢሮ ስገባ እኔ 4ኛ ውድድር የመጀመሪያ አመት በላንፍሮ ወረዳ ከተሸነፍን በኋላ እስከ ትናንትናው ጨዋታ ድረስ በክፍት ጨዋታ አልተሸነፍንም። አምና 3 ጨዋታ አድርገን 3ቱም ጨዋታ በአጋጣሚ አቻ ነው የወጣነው። 1 ጎል ነው የገባብን። ካቻምና 4 ጨዋታ አድርገን 1 ጎል ገብቶብን ከአዘርነት ጋር በፔናልቲ ተሸንፈን ነበር የመጣ ነው። ይሄው ፕሮሰስ ነው። እግር ኳስ ፕሮሰስ ነው። ዝም ብሎ በአንድ ቀን የሚመጣ ነገር አይደለም። በአጋጣሚ ስፖርት አላማውም ባይዞ ማህበረሰብን ማሰባሰብ ነው። ወጣቶች ተሰብስበው ሁላችንም እንተዋወቅ። እኔ ለምሳሌ ቀድሞ እግር ኳስ ተጫውቻለሁ። ያኔ ስጫወት በጣም ብዙ ሰዎችን ታውቂያለሁ። ከብዙ ሰዎች አግባብቶኛል። ዛሬም ያቀጥሏል። ከዚህ ቀደም ችግሮች ነበሩ አንዳንድ ያው እኔም የዛ ሰለባ ስለነበርኩ ማለት ነው። ዘንድሮ ግን የዳሎቻ ህዝብም የዳሎቻ ስፖርተኛም በሰላም በአጋጣሚ ከሚቶም ጋር ስንጫወት ካያችሁ ወንድማማቾች ነን ብለን አብረን እንትን ብለናል። ከአዘርነት ጋር ትናንት ከቁርስ ጀምረን አብረን ነው ቁርስ የበላ ነው። ከዛ በኋላ ጨዋታ ሲጀምር ደግሞ አይታችኋል። ደጋፊዎቻችንም እኛም በዲሲፕሊን ስፖርት ወንድማማች ባይዘው ያው ትናንት የዞኑ ክቡር አስተዳዳሪም ሲሉ እንደሰማ ነው
ምን እያሉ ነበረ ወረዳዎች የተካለሉት ያው ለመዋቅር እንጂ እኛ ስልጤዎች ነው ባይዘው ስፖርት መጣ ምንም አይለይም። ሁሉም ነገር ያው ከስልጤነት በታች ነው። አልሐምዱሊላህ ደግሞ ያ ነገር ሳንበታተን በፍቅር አሳልፈና በጣም ደስ የሚል ቶርናመንት ነበረ። በብዙ አይነት መልኩ ትምህርት ነው ብዬ አስባለሁኝ። አሁን ደግሞ ላሳኩትም ስፖርተኞች ቀጣይ ለዚህ ህዝብ ምንም ነገር ብታደርግለት የሚገባው መሆኑን የህዝቡ ደስታ የህዝቡ ለኳስ ያለውን እንትን በቃ ተጠናክሮ መቀጠል አለበት። ኢንሻአላህ ቀጣይ ሁለቱም መዋቅር ለቡድን ለዋንጫ ደርሶ ማየት ነው የምንፈልገው። እኔ ያን ሲቹዌሽን ነው የሚናፍቀኝ ማለት ነው። ብዙ አመት ተሰርተዋል፣ ኳስ ላይ ተለፍተዋል ምናምን 2 ዋንጫ ነው ያለን። ይሄንን ደግሞ ቀጣይ ለዋንጫ ሁለቱም ቡድን ለዋንጫ ደርሶ ይሄንን ህዝብ መካስ አለበት ብዬ ነው የማስበው። ለዛ ደግሞ ልፋት ያስፈልጋል። ኳስ ያለ ምንም ነገር ያለ ውጤት አይመጣም። የቡድን አንድነት ያስፈልጋል። ትሬኒንግ በደንብ መሰራት አለበት። ከወትሮ በተለየ መልኩ ህዝቡም እንደ እያየን ነው። ከአንድ ጨዋታ ባሸነፉ ቁጥር ምን ያህል ሲያበረታታ እንደነበረ በገንዘብ በሞራል አንድ ያህሉ ምግብ እየጋበዘ እንትን እያደረገ የተለያዩ ነገሮችን ድጋፍ ሲያደርግ ነበርና ይሄ ህዝብ ምንድነው የሚፈልገው? ድል ነው የተራበው። ለዛ ደግሞ ቀደም ብሎ የስፖርተኛ ትሬኒንግ ጀምሮ መዘጋጀት መቻል አለበት። በቃ ምንድነው አሁን የጦር ሜዳ ላይ ሲገባ አንድ ወታደር እንደሚዘጋጀው ሁሉ ስፖርተኛ ለዳሎቻ ህዝብ ያን ያህል ዋጋ ሊከፍል ይገባል ብዬ ነው ማስበው። ቀጣይ መደገም አለበት። ያ እንዲሆን ደግሞ ልፋት ያስፈልጋል። ተጫዋቾች በርተው መስራት አለባቸው። ትሬኒንግ በደንብ መስራት አለባቸው። ህዝብ ደግሞ ባስፈለጋቸው ሰዓት ሁሉ ያው እኛም አለን ከጎናቸው እናግዛቸዋለን።